ሰላም ተማሪዎች እንደምናላችሁ ጸደኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዚኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 2.5.2 ፓተርንስ ኦፍ ቢሄቪየርን የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። እሺ ስለዚህ ትምህርታችንን ከመጀመራችን በፊት ይህን ጥያቄ እንመልስ። What are the behavioral patterns of animals? behavioral patterns of animals የምንላቸው ነገሮች ምንድን ናቸው? ለዚህ ጥያቄ መልስ ስንመልስ ምንድነው behavioral pattern? behavioral pattern of animal የምንለው ነገር ምንድነው? የተለያዩ እንስሳት ለአካባቢያቸው ለውጦች ሪስፖንድ የሚያደርጉበት ምላሽ የሚሰጡበትና የሚኖሩበት የአኗኗር ዘይቤ ያላቸው አይደለ? የአኗኗር መደበኛ የሆነ የአኗኗር ዘይቤ ያላቸው ያንን የአኗኗር ዘይቤያቸው ነው behavioral patterns የምንለው። ኦኬ ሶ እንደ ስታይል ኦፍ behavior ብላችሁ አድርጋችሁ ውሰዱት፣ የሚኖሩበት መንገዱን ማለት ነው። ሶ ለምሳሌ እንስሳት በህይወት ለመቆየት ምግብ ይፈልጋሉ፣ ይራባሉ አይደል? ራሳቸውን ይከላከላሉ። ስለዚህ ልክ አሁን እኛ የሰው ልጆች በጠዋት ተነስተን ቁርስ በልተን ትምህርት ቤትም ስራም ከሄድን ማታ ላይ እንደምንተኛው ይሄ መደበኛ የሆነ የዕለት ተዕለት የህይወታችን አኗኗር ዘይቤያችን አይደለ? ልክ እንደዛ ሁላ እንስሳትም ደግሞ የራሳቸው የሆነ የአኗኗር ዘይቤ ያላቸው። ኦኬ ለምሳሌ አዋፋት የመሰደድ፣ አንበሶች በግሩፕ ሆኖ በቡድን ሆኖ የማደን፣ ንቦች ደንሰው እርስ በእርስ የመግባባት የመሳሰሉት የአኗኗር ዘይቤዎቻቸው ናቸው። ስለዚህ that are the behavioral patterns of animals ማለት ነው። ኦኬ እሺ አሁን እስቲ inquiry activity 2.27 እንስራ። it's studying behavioral patterns ነው። የተለያዩ behavioral patterns አሉ። ስለነሱ ለማጥናት የሚያግዝ አክቲቪቲ ነው። So observe behavioral patterns of animals in your locality such as behavioral cycles በአካባቢያቸው ያሉ እንስሳቶችን ተመልከቷቸው ይለናል። ከዛ በኋላ በእነዛ እንስሳት ላይ የምታያቸው የተለያዩ ባህሪያት አሉ አይደለ? behavioral cycles አሏቸው። ለምሳሌ ሁሉ ጊዜ ጧት ዶሮ ሲጮህ እንሰማለን አይደለ? that's a daily cycle። በየቀኑ ጧት ላይ ነው የሚደጋገመው ያንን ኦዳት ያንን አይነት ባህሪ የሚያሳየው ማለት ነው። አንዳንድ ወፎች በአመት አንድ ይጠብቀው የሚመጡ አሉ አይደለ? ማይግሬተሪ በርድስ። ስለዚህ እንደዛ ነው ባዮሎጂ behavioral cycle የምንላቸው። ስለዚህ እነሱን ነገራቸውን ኦብዘርቭ ታደርጋላችሁ፣ ትመለከታላችሁ። ሪፕሮዳክቲቭ behavior ደግሞ ታያላችሁ አይደለ? የሚራቡበት ጠባያቸው ሲራቡ የሚከተሏቸው የባህሪ ዘይቤ አለ አይደለ? ለምሳሌ ቺክኖችን ብታዩ እንቁላላቸው ላይ ሲቀመጡና ሲያሞቁ እናያለን። አዋፋት ደግሞ ጎጆ ሲሰሩ እናያለን። ይሄ ሁላ ፕሪፓሬሽን አይደለ? በሚራቡበት ወቅት የሚያሳዩቸው ባህሪያት ናቸው። ሪፕሮዳክቲቭ behaviors ናቸው፣ ጠባያት ናቸው። and social behaviorም ደግሞ እናያለን አይደለ? ለምሳሌ ጉንዳኖችን ካየን በህብረት መስመር ሰርተው ሲሄዱ፣ ፍየሎች አንድ ላይ ሆነው ሲጓዙ እናያለን። ኮምፒቲሽን እናያለን ደግሞ አይደለ? ውድድርም እናይበት፣ በእንስሳት መካከል ውድድር ሲካሄድ እናያለን አይደለ? ለምሳሌ ሁለት ውሾች ለምግብ ፋይት ሲያደርጉ ሲጣሉ ልንመለከት እንችላለን። አዋፋትም እርስ በርስ ሲገፋፉ ልናይ እንችላለን። ቴሪቶሪ የሆነ ደግሞ ምንለው behavior አላቸው። ኦኬ ግዛታቸውን ማርክ የሚያደርጉበት የሚያሳምሩበት፣ እንዲሁም ደግሞ ኮሙኒኬት የሚያደርጉበት ደግሞ ጠባይም አላቸው አይደለ? ኮሙኒኬት የሚያደርጉበት እንስሳት። ስለዚህ ለምሳሌ አዋፋት በሲንጊንግ በድምጻቸው እየዘፈኑ ይግባባሉ። ቀደም ብለን እንዳልነው ንቦች እንዲሁ እየደነሱ እርስ በርስ ይግባባሉ የመሳሰሉትን። ስለዚህ እነዚህን አይነት behavioral patterns የአኗኗር ዘይቤያቸው ጠባያቸውን ታስተውሉና ከምሳሌ ጋር አድርጋችሁ ለክላስሜቶቻችሁ ለክፍል ጓደኞቻችሁ ታቀርባላችሁ ማለት ነው። ፕሬዘንት ታደርጋላችሁ። በዚህ አክቲቪቲ እንድትሰሩ የሚጠበቀው ይሄ ነው ማለት ነው። ሶ ኢንኳሪ አክቲቪቲውን ስንሰራ ልንመለስ የምንችላቸውን ነገሮች ስናይ behavioral cycle የምንለው ነው አንደኛው። it is when animals follow daily or seasonal rhythms። ይሄ መቼ ነው? እንስሳት በየዕለቱ ሊሆን ይችላል ወይም ደግሞ ወቅት እየጠበቁ የሚያሳያቸው በተደጋጋሚ ያን ወቅት ሲመጣ ያ የዕለቱ የሰዓቱ ክፍል በዕለቱ ያለው በዛ ሰዓት ያላቸው ልማድ ሲመጣ የሚያሳያቸው ባህሪያት አሉ። ኦኬ ዑደት አለ። ለምሳሌ chickens return to their coop at sunset አይደለ? ዶሮችን ካየን ቆጣቸው ላይ ልክ ፀሐይ ስትጠልቅ ይገባሉ። and dogs are more active early morning and night አይደለ? በጠዋትና በማታ more active ናቸው አይደለ? ውሾች ነቃ ብለው ነው ሲጮሁ ምናየው።
ስለዚህ እነዚህ ሁለቱ ኤግዛምፕል ምን ያሳየናል? ቺክኑም ሆነ ውሻው ዶሮዋም ሆነች ውሻው በየዕለቱ የሚያደርጓቸው የተለመደ ዑደት አለ። ሲመሽ ቆጥ ላይ መግባት፣ ጠዋትና ማታ ደግሞ አክቲቭ ሆኖ ነቅቶ የመጠበቅ ባህሪ is one behavioral cycle ማለት ነው። የቢሄቪየራል ሳይክል ምሳሌ አድርገን መውሰድ እንችላለን። ሌላኛው ደግሞ reproductive behaviorን ብናይ የመራቢያ የሚያሳዩት ጠባይ እንስሳትን ብናይ this animals use sounds, colors or actions to attract mate አይደለም። የመራቢያ ባህሪያቸው ውስጥ አንድ ኤግዛምፕል ብንወስድ ምንድነው እንስሳት የሚጠቀሙት ድምጽ፣ የሚያሳዩት ከለር ወይም ደግሞ የሚያሳያቸው እንቅስቃሴዎች ሊኖሩ ይችላሉ ለመራቢያነት ግንኙነት ለመፈጸም በሚፈልጉበት ጊዜ ማለት ነው። so for example roosters crow and start to attract hens አውራ ዶሮ ወንዱ ዶሮ ሴቷን ዶሮ ለመጥራት ሲፈልግ ወይም ለመሳብ ሲፈልግ ምን ያደርጋል? ይጮሃል። እንዲሁም ደግሞ ስታርት ያደርጋል አይደለ እንደ በኩራት መንቀሳቀስ። ስለዚህ ሴቷን ለመሳብ ሲፈልግ ሴቷን ዶሮ ለመሳብ ሲፈልግ ማለት ነው። and cows show heat signs, bulls follow and mate ላሞችን ደግሞ ብናይ ሂት ሳይን የምንለው ነገር አለ። ሂት ሳይን ምንድነው? የሚያሳያቸው ምልክት ነው። ላሚቷ ቆማ ወንዱ በሬ መጥቶ ቢታከካት ምንድነው ትፈቅድለታለች ማለት ነው። okay that is what we call heat sign she stands still ባለችበት ትቆማለች፣ አትሸሽም ወይም አትራመድም ከቦታዋ ማለት ነው። ይሄ ፈቃደኛ ነኝ we can mate የሚል አይነት ሳይን ነው ማለት ነው። ግንኙነት ማድረግ እንችላለን የሚለውን ምልክት ትሰጠዋለች። ስለዚህ በሬው ይከተላትና ከዛ they mate ማለት ነው። so this kind of behavior እንግዲህ it's a reproductive behavior ሊራቡ ሲሉ የሚያሳዩት ምንድነው ጠባይ ነው ማለት ነው እነዚህ ላሞችና በሬ አንድ ላይ። ሌላኛው ሶሻል ቢሄቪየር ነው። ኦኬ ማህበረሰባዊ የሆነ ጠባይ ያሳያሉ እንስሳት። so animals live in groups and follow roles or hierarchies ማለት ነው። እንስሳት በቡድን ይኖራሉ። ከዛ ደግሞ የራሳቸው የሆነ የስራ መደብ ይኖራቸዋል፣ ሃይራርኪም ይኖራቸዋል፣ ተዋረዳዊ የሆነ ስልጣን ማለት ነው ይኖራቸዋል። for example goats form herds and follow a leader ማለት ነው። የፍየሎችን ብናይ በመንጋ ይሄዳሉ። ከመንጋው ደግሞ የሚመራቸው መሪ አላቸው፣ ሊደር አላቸው። ኦኬ በተጨማሪም dogs in groups follow pack behavior with dominant individuals ውሾችን ብናይ እንዲሁ በቡድን ሆኖ ነው የሚሄዱት። በቡድን ይሄዱና አንድ መሪ ይኖራቸዋል። ዶሚናንት ኢንዲቪጁዋል የምንለው እሱ ነው የት እንደሚሄዱ የት እንደሚበሉና ግሩፑንም የሚከላከልላቸው አንድ መሪ ይኖራቸዋል ማለት ነው። ስለዚህ እዚህ ጋር እንደምታዩት እንስሳት ራሱ የራሳቸው የሆነ ማህበራዊ የሆነ የአኗኗር ዘይቤ ያላቸው ማለት ነው። ሌላኛው behavioral pattern is competition. so animals compete for food, mates or shelter አይደለ? እንስሳት ለተለያዩ ነገሮች ይፎካከራሉ ወይም ይወዳደራሉ። ለምግብ ሊሆን ይችላል፣ የትዳር አጋር ለማግኘት ሊሆን ይችላል፣ or mate ለማግኘት ማለት ነው። ወይም ደግሞ shelter መጠለያ ለማግኘት ሊወዳደሩ ይችላሉ። ለምሳሌ roosters fight for mating rights አይደል? አውራ ዶሮዎች ሊጣሉና ሊወዳደሩ ይችላሉ ለሴቷ ዶሮ ሲሉ። እንዲሁም ደግሞ the birds may compete for tree branches to build nests ማለት ነው። አዋፋትን ደግሞ ብናይ ዛፍ ላይ ለሚገኝ ቅርንጫፍ ማለትም ጎጆቻቸውን ለሚሰሩበት ቅርንጫፍ ቦታ ለማግኘት ሲሉ ሊወዳደሩ ሊፎካከሩ ይችላሉ። ሌላኛው behavioral pattern ኢንኳሪ አክቲቪቲዎች ላይ ተጠየቅ ነው ምንድነው? ቴሪቶሪ ነው አይደለ? ግዛትን በማስመር ረገድ ነው፣ የማስመር ጠባይ ማለት ነው። so animals mark and protect specific areas እንስሳት ግዛታቸውን ቴሪቶሪያቸውን ምን ያደርጋሉ? ያስጠብቃሉ። ኦኬ ራሱን የቻለ ስፔሲፊክ የሆነ ኤሪያ ያላቸው ቦታ አላቸው። እሱን ማርክ በማድረግ ምልክት በማድረግ ያ ቦታ የራሳቸው ብቻ እንደሆነ ያሳውቃሉ ማለት ነው። so for example dogs urinate to mark boundaries ውሾች ካያችሁ ይሄዱ የሚሸኑበት ቦታ አላቸው። ስለዚህ ይሄ የግዛታቸው ቦታ መሆኑ ድንበራቸው መሆኑን ምን ያደርጋሉ ማለት ነው? ያሳውቁበታል ማለት ነው። ሌላ ደግሞ ድመቶችን ካያችሁ male cats ወንዱ ድመቶች they chase away others from their zone ማለት ነው። ከራሳቸው ግዛት ሌላኛውን ወንድ ድመት ያባሩታል፣ ሲያባሩት እንመለከታለን። ሌላኛው communication ነው። another behavioral pattern. so animals communicate through sound, movement or scent. okay እንስሳት እርስ በእርስ በድምጽ ሊግባቡ ይችላሉ፣ በእንቅስቃሴ ሊግባቡ ይችላሉ፣ ወይም ደግሞ በሚያመነጯቸው የተለያዩ መዓዛዎች
ሊግባቡ ይችላሉ። ፎር ኤግዛምፕል ቢስ ዳንስ ቱ ሲግናል ፉድ ዳይሬክሽን። ንቦች ምን ያደርጋሉ? የሚዳንሱት ዳንስ አለ፣ የሚያሳዩት እንቅስቃሴ አለ ማለት ነው። እርስ በእርስ ያንን እንቅስቃሴ አይተው ምግብ የሚገኝበትን አቅጣጫ ያመለክታሉ አንዳቸው ለአንዳቸው። ውሾችን ካያችሁ ደግሞ the dogs bark to warn or call attention። ውሾችም ደግሞ በመጮ ማስጠንቀቂያ እየሰጡ ሊሆን ይችላል፣ ወይም ደግሞ ከሰው ወይም ከአካባቢያቸው ካለ ሌላ ውሻ አቴንሽን ለማግኘት ትኩረት ለማግኘት ሊጮሁ ይችላሉ። ስለዚህ እንደዚህ በማድረግ አክቲቪቲያችሁ ኢንኳሪ አክቲቪቲያችሁን መስራት ትችላላችሁ። አካባቢያችሁ ያሉ እንስሳትን እያያችሁ የተለያዩ የሚያሳያቸውን የአኗኗር ዘይቤያቸውን፣ ጠባያቸውን በማስተዋል በዚህ መልኩ ትመልሳላችሁ ማለት ነው ጥያቄዎቹን። እሺ አሁን ወደ ትምህርታችን ደግሞ ስንመለስ ከአክቲቪቲ ወጥተን ምን ይላል? what are the behavioral patterns of animals? የቪዲዮ መጀመሪያ ላይ መልሰናል አይደለ? so there are different behavioral patterns in animals። የተለያዩ ብዙ አይነት የእንስሳት የአኗኗር ዘይቤ አሉ። ኦኬ ማለትም እንስሳት ሁሉም በአንድ አይነት መንገድ አይደለም አይደለ የሚያሳዩት ጠባይ። እያንዳንዱ ዝርያ የራሱ የሆነ የሚኖርበት በህይወት ለመቆየት የሚያስችለውና ከእርስ በእርስ ከራሱ ዝርያዎች ጋር ከሌሎች ዝርያዎች ጋር ከሌሎች ህይወት ካላቸው ነገሮች ጋርም የሚያሳየው መስተጋብር አለ። ሶ ፎር ኤግዛምፕል እንዳልነው አንበሶች ለምሳሌ ሲያድኑ በቡድን ሆኖ ነው። እባብ ደግሞ ካየን በብዛት ለብቻ ሆኖ ነው የሚያድነው። ስለዚህ ሁሉም የየራሱ መንገድና ዘይቤ ያኗኗር ዘይቤ ያለው ማለት ነው እንስሳቶችን ስናይ። So although the behavioral patterns are different due to diversity of species, there are also common patterns of behavior exhibited by many species. ምንም እንኳን ይሄ የእንስሳት የአኗኗር ዘይቤያቸው ከዝርያ ዝርያ ቢለያየም ብዙ አይነት ዝርዮች ስላሉ ማለት ነው። ነገር ግን there are also common የሆኑ የጋራ የሆኑ ባህሪያትም ደግሞ በብዙ ዝርዮች ላይ እናያለን። ኦኬ ለምሳሌ አብዛኞቹ እንስሳት ይበላሉ አይደለም? አብዛኞቹ እንስሳት ይራባሉ። አብዛኞቹ እንስሳት ራሳቸውን ከአደጋ ይጠብቃሉ። እነዚህን ነገሮች ለማድረግ በተደጋጋሚ የሚያሳዩቸው ሪፒትድ የሆኑ ቢሄቪራል ፓተርንስ አሉ፣ የሚያሳዩቸው ጠባዮች አሉ ማለት ነው። ፎር ኤግዛምፕል ኦፍ ዲስ ቢሄቪራል ፓተርንስ ምሳሌ ብናይ የእነዚህ ቢሄቪራል ፓተርን አይነቶች ኢን አኒማልስ ኢንክሉድ ቢሄቪራል ሳይክልስ። ቢሄቪራል ሳይክል የምንለው አለ በአክቲቪቲው ቅድም እንዳየነው እንስሳት በየቀኑ ሊሆን ይችላል፣ ወይም ደግሞ ወቅት እየጠበቁ ደጋግመው የሚያሳዩት ባህሪ። ሪፕሮዳክቲቭ ቢሄቪየር ሊሆን ይችላል፣ ግንኙነት ማድረግ፣ የወለዷቸው ልጆች ለማሳደግ የሚያሳዩቸው ባህሪያት ማለት ነው። ሶሻል ቢሄቪየር ሊሆን ይችላል፣ ማህበራዊ የሆነ ጠባዮች አሏቸው አይደለ? በቡድን አብሮ መሆን ሊሆን ይችላል፣ ልክ እንደ ጦጣዎችና እንደ ጉንዳኖች ማለት ነው። የመሳሰሉት አይነት ባህሪያት። ኮምፒቲሽን እንዳልነው ፋይቲንግ፣ ስትራግሊንግ ፎር ፉድ ሊሆን ይችላል፣ መጣላት ለምግብ፣ የትዳር አጋር ለማግኘት፣ መጠለያ የሚያደርጓቸው ፉክክሮች፣ ውድድሮች አሉ። ያን ጊዜ የሚያሳያቸው ጠባያት ማለት ናቸው። ቴሪቶሪ ደግሞ እንዲሁም ግዛቱን፣ ድንበራቸውን፣ አኒማልስ እንስሶች ድንበራቸውን፣ ግዛታቸውን ለማስጠበቅ የሚያሳያቸው ባህሪያት አሉ ወይም ጠባያት አሉ። ኮሚኒኬት የሚያደርጉባቸውም መልእክት የሚለዋወጡባቸውም ባህሪ አላቸው ማለት ነው የተለያዩ እንስሳት። እሺ አሁን እነዚህን የተለያዩ አይነት የቢሄቪራል ፓተርን ኤግዛምፕሎች አንድ በአንድ ደግሞ ለማየት እንሞክር። ሌትስ ስታርት ዊዝ ቢሄቪራል ሳይክል። ቢሄቪራል ሳይክልስ የምንለው አንዱ የእንስሳት behavioral pattern ሲሆን these behavioral cycles are behavioral pattern in which animals respond to periodic changes in the environment. ምን ማለት ነው ይሄ? animals እንስሳት ባህሪያቸው፣ ጠባያቸው የሚያሳዩት ጠባይ it changes depending on the time of the day or the season ማለት ነው። ባህሪያቸው ይለወጣል ምን ላይ ተመስርቶ? በእለቱ ሰዓት ላይ ነው ደግሞ በወቅቱ ተመስርቶ ሊለያይ ይችላል ማለት ነው። it can be daily or seasonal cycle ማለት ነው። በየቀኑ ሊሆን ይችላል። ለምሳሌ በየቀኑ የሚተኙበት ሰዓት አላቸው፣ የሚነሱበት ሰዓት አላቸው አይደል? ልክ እኛ የሰው ልጆች እንዳለን ሁላ። ወይም ደግሞ ሲዝናልም ሊሆን ይችላል።
ላይክ ወቅት ጠብቀው መሰደድ ማይግሬት ማድረግ ሊሆን ይችላል። ለምሳሌ በዊንተር ቅዝቃዜ በሚሆንበት ጊዜ አዋፋት ይሰደዳሉ አይደለም፣ ማይግሬት ማድረግ ሊሆን ይችላል። የሚራቡበትም የራሱ የሆነ ወቅት አላቸው። ከአመት እስከ አመት ላይ ይራቡ ይችላሉ። ኦኬ ብሪዲንግ ሲዝን ይኖራቸዋል። ስለዚህ ወቅታዊ ወይም ደግሞ ዕለታዊ የሆነ የሚያሳዩቸው የዕለቱን ሰዓት ጠብቆ ወይም ወቅት ጠብቆ የሚያሳዩት የሚለዋወጥ ባህሪያቸውን ነው። ኦኬ ዲስ ቢሄቪራል ሳይክልስ የምንላቸው። ሶ ፎር ኤግዛምፕል እንዳልነው ሲዝናል ማይግሬሽን ሊሆን ይችላል ኢን በርድስ፣ ወቅት ጠብቆ መሰደድ። ወፎች አዋፋትን ብቻ ሳይሆን ሌሎች እንስሳትም የሚሰደዱ አሉ ወቅት ጠብቀው። እንዲሁም ደግሞ ሰርካዲያን ሪዝም የምንለው አለ። የሚተኙበትና የሚነቁበት ሰዓት አላቸው። እኛ ሰርካዲያን ሪዝም እንዳለን ሁላ እንስሳትም አላቸው ማለት ነው። ኦኬ በቀን ውስጥ 24 ሰዓት አለ አይደለም። ስለዚህ በዛ በ24 ሰዓት ውስጥ ሰርካዲያን ሪዝም የምንለው የውስጥ የሰውነት የሰዓት አላርም በሉት። ኦኬ የሚተኙበት የሚነሱበት ሰዓት አላቸው ማለት ነው። So seasonal migration refers to the movement of various species of birds, insects and mammals from one habitat to another. Okay? ወቅታዊ ወይም ጊዜያዊ ፍልሰት የምንለው ነገር አለ በእንስሳት ጠባይ ውስጥ። ይሄ ምን ማለታችን ነው? It's the movement of various species የተለያዩ ዝርዮች እንደ አዋፋት፣ ነፍሳት እንዲሁም ደግሞ አጥቢ እንስሳት ከአንዱ የመኖሪያ ቦታቸው ወደ ሌላኛው የሚፈልሱበትን ሂደት ነው this seasonal migration የምንለው during different times ማለት ነው። በተለያዩ በአመት ውስጥ ባሉ የተለያዩ ጊዜያት የሚያደርጉትን ፍልሰት ነው፣ እንቅስቃሴ ነው ወይም ደግሞ መጓዝን ነው ማለት ነው this seasonal migration የምንለው and it's because of seasonal fluctuation ነው። ምክንያቱ ደግሞ ወቅት እየጠበቀ የተለያየ የእንስሳ የሚያስፈልጉት ነገሮች ሊለዋወጡ ይችላሉ። ኦኬ ሁኔታዎቹ በየሲዝኖቹ በየወቅቶቹ ስለሚለዋወጡ ነው። ለምሳሌ ፋክተርስ such as the availability of food ለምሳሌ ዊንተርን ብናይ ቀዝቃዛ ወቅትን ብናይ የምግብ የማግኘት ነገራቸው አናሳ ይሆናል። ስለዚህ እንስሳት ምግብ ከሌለበት ምግብ ሊያገኙ ወደሚችሉበት ይፈልሳሉ። and the sunlight ፀሐይ የማያገኙ ከሆነ ፀሐይ ወዳለበት ቦታ ላይ ሊፈልሱ ይችላሉ። ኦኬ እንዲሁም ደግሞ ቴምፕሬቸር የሚመቻቸው ለነሱ ለዛ ለስፔሲፊክ እንስሳ የማይመቸው የሙቀት መጠንም ካለ ወደሚመቸው የሙቀት መጠን ወዳለበት ይፈልሳል ማለት ነው። and again breeding difficulty ካገኛቸው ለመራባት የማያስችላቸው ወቅት ከሆነ again ለመራባት ወደሚያስችላቸው ቦታ ይፈልሳሉ ማለት ነው። እንደ አዋፋት፣ አጥቢ እንስሶች፣ ነፍሳትን የመሳሰሉ እንስሳት ከቦታ ወደ ቦታ የሚፈልሱበትን ሂደት ነው we call it the seasonal migration. So one example is the migration of various whale and bird species from their summer habitats in the Arctic. and ጥሩ ኤግዛምፕል ሊሆኑ የሚችሉት አሳ ነባሪዎችና አዋፋት ዝርዮች ናቸው። የሚፈልሱት ከየት ወዴት ነው? ከአርክቲክ ኦር አንታርክቲክ የዓለማችን ጫፍና ጫፍ የሚገኙ ቦታዎች ናቸው እነዚህ። ከነሱ ወደ ትሮፒካል ዋተር ኒር ዘ ኢኳተር ወደ ምድር ወገብ አካባቢ ሞቃታማ ወደ ሆነው አካባቢ ይፈልሳሉ ማለት ነው። አሳ ነባሪዎችና አዋፋትን እንደ ኤግዛምፕል መውሰድ እንችላለን። ሌላው ምናየው የቢሄቪየራል ሳይክል አይነት is the circadian rhythm ነው። it's also referred as biological clock እንለዋለን ወይም ደግሞ የሰውነት ሰዓት እንለዋለን። ምንድነው ይሄኛው ደግሞ አይነት ጠባይ? these are 24-hour cycles that are part of the body's internal clock. በየ24 ሰዓቱ የአንድ እንስሳ ሰውነት የሚያሳያቸው ጊዜውን እየጠበቀ የሚያሳያቸው ጠባያት ናቸው። ኦኬ so it runs ወይም ደግሞ running in the background to carry out essential functions and processes ማለት ነው። በሰውነታችን ውስጥ ራሱ ሰውነታችን ወይም የእንስሳት ሰውነት የሚቆጥርበት ሂደት አለው፣ ሰዓት አለው፣ የሰውነት ሰዓት አለው። so one of the most important well-known circadian rhythm is sleep-wake cycle. አንድ በጣም አስፈላጊ የሆነ ዑደት ምንድን ያለን የሰው ልጆችም ሆነ ሌሎች እንስሳት የሚተኙበትና የሚነሱበት ሰዓት አለ፣ የሰውነታቸው የራሱን የቻለ ሰዓት። so that's what we call the circadian rhythm. so ስለ circadian rhythm በደንብ እንረዳ let's do this inquiry activity 2.28 biological clock የሚለውን አክቲቪቲ እንስራ። so let's say that you usually go to bed and sleep at 3 o'clock local time at night እንበልና ሁሉ ጊዜ በየቀኑ ወደ አልጋችሁ የምትሄዱትና የምትተኙት ማታ 3 ሰዓት ላይ ነው and wake up at 12 o'clock local time in the morning የምትነሱት ደግሞ ጠዋት 12 ሰዓት ነው ብለን እናስብ. so if you unfortunately sleep at 6 o'clock local time at night one day
አንድ ቀን በተለያዩ ምክንያቶች የምተኙበትን ሰዓት ወደ 6 ሰዓት ብትገፉትና 6 ሰዓት ላይ ከምሽቱ ብተኙ what do you feel the next day? በቀጣይ ቀን ምንድን ነው የሚሰማችሁ? እስቲ መልሱ ለራሳችሁ። የመደንዘዝ ያለመንቃት አይደለ? እንቅልፍ ያለመጨረስ ስሜት እናገኛለን አይደለ? ለምን ይለናል? why? so discuss this with your classmates. ምክንያቱን ከክፍል ጓደኞቻችሁ ጋር ተወያዩ ይላል። ስለዚህ አብረን እስቲ እንስራው። ስለዚህ የእንቅልፍ ሰዓታችንን አዛብተን ከተኛን ምንድን ነው የሚሰማን? ኮንፊውዝድ የመሆን ዲስኦሪየንትድ የመሆን ስሜት ሊሰማን ይችላል አይደለ? ግራ የሆነ የመጋባት ስሜት ሊሰማ ይችላል በማግስቴው and sleepy or groggy even after many hours of sleep. ደግመን እንኳን ብንተኛ እንቅልፍ ማለት መደበር ስሜት ሊሰማን ይችላል። ኢቨን አንድ አባስተን 6 ሰዓት ከተኛን በኋላ እስከ ጠዋት 2 ሰዓት እስከ 3 ሰዓት ጠዋት ድረስ እንኳን ብንተኛ ያረፈን ላይመስለን ይችላል አይደለ? we may not feel rested and moody or irritable due to poor sleep quality. በተጨማሪም ስሜታዊ የመሆን ንዴት የማለት ባህሪ ሊታይብንም ይችላል ማለት ነው። and low energy and focus during the day. ከዛ ሙሉን ቀን ለመስራት ኃይል አጥተን ፎከስ ማድረግ አንድ ስራ ላይ አትኩሮት ያለማድረግ ችግሮችም እነዚህ ሁላ ነገሮች ሊያጋጥሙን ይችላሉ። ታዲያ ሁላ ነገር ለምንድን ነው የሚከሰትብን አዛብተን እንቅልፋችንን ስንተኛ? it's because circadian rhythmaችን የሰውነት ባዮሎጂካል ክሎካችን ማለት ነው የሰውነት ሰዓታችን እየጠበቀ የነበረ 3 ሰዓት ከምሽቱ እንድንተኛ ነበረ። ያንን ስናዘገይና ገፍተን ስንተኛ ሰውነታችን ግራ ይገባዋል ማለት ነው። ኦኬ ስለዚህ ስሊፕ ሆርሞን አለ ሰውነታችን የሚያመነጨው የእንቅልፍ ሰዓታችን ሲደርስ የሚመነጭ ንጥረ ፈሳሽ አለ ሜላቶኒን የሚባለው እና ደግሞ ኮርቲሶል ደግሞ የሚባል ደግሞ ሆርሞን አለ። ምን የሚያደርግ የዌክ አፕ ሆርሞን ነው የሚቀሰቀሰን ከእንቅልፋችን እንድንነቃ የሚያደርግ ንጥረ ፈሳሽ በሰውነታችን የሚመነጨው ነው ማለት ነው። ስለዚህ ተገፍቶ እንቅልፋችን ሲመጣ ያ ሜላቶኒን የምንለው ስሊፕ ሆርሞን የሚለቀቅበት ሰዓት ይዛባል። እንዲሁም ደግሞ ኮርቲሶል የምንለው ደግሞ የሚቀሰቅሰንም ሆርሞን የሚለቀቅበት ሰዓት ይዛባል ማለት ነው። ሶ እንደዚህ ስለሚዛባ የሰውነታችን ዑደቱ የለመደው የሰዓት አቆጣጠር ስለሚዛባባት ነው ሰውነታችን ግራ ስለሚጋባ ነው ማለት ነው። ጭንቅላታችን ኮንፊውዥን እንዲሁም ግራ መጋባት፣ ንዴት፣ ያለመንቃት፣ ፎከስ ያለማድረግ ችግሮች የሚያጋጥሙ። እሺ አሁን ደግሞ ሌላኛውን የቢሄቪራል ፓተርን which is reproductive behavior Okay, so reproductive behavior, it is a behavioral pattern of animals to meet the need of reproduction. ይሄኛው ደግሞ ምንድነው? እንስሳት የሚያሳዩት ጠባይ ነው። ይህን ጠባይ የሚያሳዩት ደግሞ ምን ለማድረግ ነው? ልጆች እንዲኖራቸው ሲሉ የሚያደርጓቸው የሚያሳያቸው ጠባዮች ናቸው። ስለዚህ it's about survival of the species ማለት ነው። ያ ዝርያ ከትውልድ መቀጠሉን ለማረጋገጥ ሲሉ የሚያሳያቸው ባህሪያት አሉ። ለመራባት ሲሉ የሚያሳያቸው ጠባያት ማለት ነው። So it is the coordination of the timing and patterning of reproductive activities. ስለዚህ እንስሳት ደግሞ ሲራቡ ዝም ብለው በዘፈቀደ አይደለም። ኦኬ የራሱ የሆነ ሰዓት እና መንገድ አላቸው የሚራቡበት። So for example አንዳንድ እንስሳት they may breed in the spring when food is abundant. ምግብ በደንብ ባለ ጊዜ ሊራቡ ይችላሉ። በደንብ በጸደይ ወቅት ወይ ደግሞ በምሽት ከአዳኞች ራሳቸውን ለመጠበቅ ማለት ነው። ስለዚህ በዚህ መልኩ ተፈጥሯዊ በሆነ ሰዓት ታይሚንግ ነው ማለት ነው ይሄንን የመራባት ተግባራት የሚፈጽሙት ማለት ነው። So this reproductive behavior is vital for locating and selecting suitable mates. እንስሳት ለነሱ አመቺ የሆነ አጋርን ለማግኘት እና ደግሞ ለመምረጥ የሚያግዛቸው በጣም አስፈላጊ የሆነ ባህሪያቶቻቸው ናቸው this reproductive behaviors። እንዲሁም ደግሞ for producing to produce this offsprings ልጅ ለማፍራት እንዲያስችላቸው እንዲሁም ደግሞ rearing them successfully to independence የወለዷቸውንም ልጆች በአግባብ አሳድገው ራሳቸውን እንዲችሉ ለማድረግ የሚያስችላቸው ባህሪያት ናቸው ማለት ነው። For example, courtship that involves sounds, visual displays or chemicals and paradise dance ማለት ነው። አንዳንድ የእንስሳ ዝርዮች የሚጠናኑባቸው የራሳቸው የሆነ መንገድ አላቸው። ምስላዊ የሆነ የሚያሳያቸው ነገሮች በድምጽ በሚያመነጯቸው ኬሚካዊ የሆኑ መዓዛዎች እንዲሁም ደግሞ
የተድላ ዳንሶች በማሳየት ይጠናናሉ፣ ይፈላለጋሉ ማለት ነው። እዚህ ጋር ፊገር 2.28 ላይ ኮርትሺፕን ፒጀንስ እናያለን። እርግቦች እንዴት አድርገው እየተጠናኑ እንደሆነ የምናይበት ምስልን ነው ይሄኛው ማለት ነው። አሁን ደግሞ የምናየው የቢሄቪራል ፓተርን አይነት ሶሻል ቢሄቪየር ነው። ማህበራዊ የሆነ ጠባይ ማለት ነው፣ የእንስሳት ጠባይ። So social behavior, it is the behavioral pattern of animals commonly observed in that live in groups. Okay, እንስሳት ምን የሚያደርጉት ነው? የሚያሳዩት ባህሪ ነው። በቡድን ሆነው በማህበር ሆነው ሲኖሩ የሚያሳዩቸውን ባህሪያት ማለት ነው አይደለ? How do they act when they live together in group? በማህበር በግሩፕ ሆነው ወይም ደግሞ በቡድን ሆነው ሲኖሩ የሚያሳያቸው ጠባያትን ነው the social behavior የምንለው። ሶ አኒማልስ እንዲህ አይነት ነገሮችን የሚያደርጉት በህይወት ለመቆየት እንዲያስችላቸው፣ ምግብ ለመፈለግ እንዲያስችላቸው፣ ራሳቸውን ከአደጋ ለመጠበቅ እንዲሁም ደግሞ የወለዷቸውን ልጆች ለመንከባከብ ሲሉ ነው። ኦኬ ሶ ፎር ኤግዛምፕል ኢንሴክትስ such as ants, termites and bees እንደ ጉንዳን፣ እንደ ምስጥ እና ንቦች ነፍሳትን ብንወስድ they exhibit some of the most well developed social behavior በደንብ የዳበረ ማህበራዊ ጠባይ ያላቸው በማህበር የመኖር ማለት ነው። and at the same time wasps are social behaviors ተርቦችንም ብንወስድ እንደዚህ ማህበራዊ የሆነ ህይወት የሚያሳዩ የነፍሳት አይነት ናቸው። so one benefit of social behavior for this insect is that different individuals perform better in certain activities አንድ ጠቃሚ የሆነው ገጽታው በሶሻል ቢሄቪየር መኖሩ በተለያዩ ነፍሳት ላይ አሁን ቀደም ብለን ባየናቸው በምስጥ በንብ ተርቦችን ስንመለከት ማህበራዊ የሆነ ጠባይ መኖራቸው የረዳቸው የሚጠቅማቸው በምን መልኩ ነው? የተለያዩ ኢንዲቪጁዋሎች የራሳቸው የሆነ የስራ መደብ አላቸው። በዛ ስራ ላይ በደንብ አድርገው ፐርፎርም ማድረግ የሚችሉ ማከናወን የሚችሉ ስለሆነ ነው ማለት ነው። የራሳቸው የሆነ ውስን የሆነ የስራ መደብ አላቸው። ያን ስራ ላይ በብቃት ያከናውናሉ ማለት ነው። ወይም ደግሞ ዲቪዥን ኦፍ ሌበር አለ as workers and soldiers ማለት ነው። የስራ ክፍፍል አላቸው። ለምሳሌ ሰራተኛ የሆነ አለ፣ ወታደር የሆነ አለ፣ ከአደጋ የሚጠብቅ ማለት ነው። ሶ ሃኒ ቢስን ብናይ ኤፒስ ሜሊፌራ የምንላቸው ማለት ነው በሳይንሳዊ ስማቸው። የማር ንቦችን ብናይ ወርከር አለ፣ ሰራተኛ የሆነ ንብ አለ፣ ኩዊን አለ፣ እንቁላል መጣል ብቻ ተግባራዊ የሆነ ምግብ መስራት ሰብስበው ደግሞ ምግብን መስራት ብቻ ስራቸው የሆኑ ደግሞ ንቦች አሉ። እንዲሁም ድሮንስ አሉ፣ ወንድ የሆኑ ደግሞ ንቦች አሉ፣ ተግባራቸው ከኪዊኗ ጋር ግንኙነት ማድረግ የሆነ ማለት ነው። ስለዚህ በእንዲህ አይነት የስራ መደብ መከፋፈሉ ያግዛቸዋል ማለት ነው በተሻለ መልኩ እያንዳንዱን ስራ በብቃት ለመወጣት። ከነዚህ ኢንሴክትስ ከነፍሳት በተጨማሪ other examples of social behavior are observed in elephants, penguins, human beings and other primates ማለት ነው። በሌሎች እንስሳት ላይ የምናየው ነው ይሄ አይነት ጠባይ። በዝሆኖች ላይ ብናይ ዝሆኖች አብዛኛው ጊዜ በጋራ ሆነው ነው ወይም ደግሞ በመንጋ ሆነው ነው እርስ በርስ ይጠባበቃሉ፣ ልጆቻቸውን ያሳድጋሉ፣ ቡድናቸውን ይከላከላሉ። ፔንግዊንስን ብንወስድ የሰው ልጅን እና ደግሞ ሌሎች ፕራይሜቶች አሉ። ኦኬ ፕራይሜት የምንላቸው እንደ ቺምፓንዚ፣ ማንኪ የመሳሰሉ ጦጣ፣ ሰው መሰል የመሰሉ ማለት ናቸው። እጅ እግር ያላቸው ትልቅ ጭንቅላትና የተለያዩ አሁን ያለውን እንደ ማህበራዊ የሆኑ ባህሪያትን የሚያሳዩ ሌሎች እንስሳት አሉ። እነሱን ጨምሮ ሶሻል ቢሄቪየር የሚታይባቸው እንስሳት አይነቶች ናቸው ማለት ነው። እዚህ ጋር ፊገር 2.29 ላይ ኤሌፋንቶችን እናያለን፣ ዝሆኖችን እናያለን። ምን ሲያደርጉ when they pay homage to dead relatives ማለት ነው። ሌላ የሞተ ዝሆን ካለ ያ የሞተው ዝሆን አጽም ጋር በመሄድ አጽሙን ይነኩታል፣ ጸጥ ብለው ይቆማሉ እዛ አጥንት ጋር እና በቅጠልና በአፈር ደግሞ ሊሸፍኑት ይችላሉ ማለት ነው። ስለዚህ ይህን ያህል ከፋሚሊ ሜምበራቸው ወይም ደግሞ የዝሆኑ ቤተሰብ የሆነ ሰው ሲሞት ልዩ የሆነ ትኩረት ሰጥተው ሀዘናቸውን የሚገልጹበት የራሱ ማህበራዊ የሆነ ጠባይ ያላቸው ማለት ነው። ልክ የሰው ልጆች ሀዘን ሲያጋጥማቸው የዛ የሞተ ሰው መቃብር ጋር ሄደው እንደሚያዝኑት ማለት ነው። ኦኬ
ስለዚህ ልክ እንደኛ ቀብር ባይኖራቸውም ግን ለዛ ለሞተ የቤተሰብ አካል የዝሆኖቹ የቤተሰብ አካል አክብሮትና እንክብካቤ በራሳቸው መንገድ የሚያሳዩበት መሆኑን እናያለን ማለት ነው። እሺ አሁን ደግሞ ኢንኳየሪ አክቲቪቲ 2.29 እንስራ። What is the difference between intraspecific and interspecific? ኦኬ ባለፉት የትምህርት ክፍለ ጊዜያችሁ ታስታውሳላችሁ አይደለም? ኢንትራስፔሲፊክ የምንለው አለ ውስጥ ተኮር እንስሳት የሚያደርጓቸው እርስ በእርስ መስተጋብርና ኢንተርስፔሲፊክ ደግሞ ልዩ ተኮር አንዱ የእንስሳ ዝርያ ከሌላው እንስሳ ዝርያ ጋር የሚያደርገው መስተጋብርን ማለት ነው። ምንድነው ልዩነታቸው የሚለውን የተጠየቅነው። discussing groups and write your answers with example። በቡድን ሆናችሁ ተወያዩና መልሳችሁን ከምሳሌ ጋር አርጋችሁ ጻፉ ይለናል። ልዩነታቸውን ስናይ አንደኛ ኢንትራስፔሲፊክ የምንለው ወይም ውስጥ ተኮር መስተጋብር የምንለው is the interaction within the same species። አንድ እንስሳ ከራሱ ዝርያ ጋር ማለት የራሱ መሰል ዝርያ ጋር የሚያደርገውን መስተጋብር ነው ኢንትራስፔሲፊክ የምንለው። ኢንትራስፔሲፊክ ደግሞ የምንለው it's in the interaction ወይም ደግሞ ልዩ ተኮር መስተጋብር የምንለው it's an interaction between different species የተለያዩ ዝርዮች እርስ በእርስ የሚያደርጓቸውን መስተጋብር ነው። it occurs among members of the same species። እንዲህ አይነቱ መስተጋብር የሚፈጠረው በተመሳሳይ ዝርዮች መካከል ነው። ኢንተርስፔሲፊክ ደግሞ የምንለው የሚፈጠረው it occurs among members of different species በተለያዩ ዝርዮች መካከል ነው ማለት ነው። ኮምፒቲሽን አለ ኦኬ ወይም መፎካከር መወዳደር አለ። ይህ አይነት መወዳደር ደግሞ የሚኖረው በኢንትራስፔሲፊክ ጊዜ ወይም በውስጥ ተኮር ጊዜ የሚፎካከሩት ለሚት አጋር ለማግኘት ምግብ ለማግኘት ስፔስ ለማግኘት የመኖሪያ ቦታ ለማግኘት ነው ማለት ነው። በዛው በተመሳሳይ ግሩፕ ውስጥ በተመሳሳይ ቡድን ውስጥ ሆነው። ኢንተርስፔሲፊክ ኮምፒቲሽን ደግሞ ካየን ኮምፒት የሚያደርጉት ፎር ሪሶርስ ሊሆን ይችላል ማለት ነው። ተመሳሳይ የሆነ ምግብ የሚመገቡ ሆነ ሁለት የተለያዩ ዝርዮች ለዛ ምግብ ሲሉ ሊወዳደሩ ሊፎካከሩ ኮምፒት ሊያደርጉ ይችላሉ ማለት ነው። ምሳሌ ብንወስድ ኤግዛምፕል 2 male lions fighting for territory። ሁለት አንበሶች ሊጋጩ ሊወዳደሩ ሊፎካከሩ ይችላሉ ግዛታቸው ለግዛት ሲሉ ማለት ነው። birdsን ደግሞ ብንወስድ birds of the same species may compete for nesting space። አዋፋት ተመሳሳይ የሆኑ የአዋፋት ዝርዮችም እንዲሁ ሊፎካከሩና ሊወዳደሩ ይችላሉ የወፍ ጎጃቸውን ለሚሰሩበት ቦታ ሲሉ ማለት ነው። ኢንተርስፔሲፊክ ደግሞ ኮምፒቲሽን ኤግዛምፕል ብናይ ሃይናስና ቨልቸርስን ብንመለከት ሃይናዎች ወይም ጅቦችና ጥንብ አንሳ የምንላቸው የወፍ ዝርዮች ሊወዳደሩ ይችላሉ። ኦኬ ካራካስስን የሞቱ በስባሽ ሰውነቶችን ለመመገብ ማለት ነው ኮምፒት ሊያደርጉ ይችላሉ። ስለዚህ የተለያዩ ዝርዮች ናቸው ሃይናስ ኤንድ ቨልቸርስ። በእነዚህ በሁለት በተለያዩ ዝርዮች መካከል ያለውን ፉክክርና ውድድር ነው ማለት ነው። ኦኬ we call interspecific competition የምንለው። እንደዚህ በማድረግ ኢንኳየሪ አክቲቪቲያችሁን መመለስ ትችላላችሁ ማለት ነው። እሺ የቀሩንን ደግሞ ሌሎች የቢሄቪራል ፓተርን ኤግዛምፕሎች which is competition ቀደም ብለን በአክቲቪቲ ማይተነዋል። ውድድር ወይም ፉክክር ጠባይ ነው በእንስሳት የምናየው ሌላኛው ጠባይ። ቀደም ብለን እንዳልነው ኮምፒቲሽን ወይም ውድድር ፉክክር የምንለው ጠባይ it's a behavioral pattern of animals observed during competition such as for resources። በእንስሳት ላይ የምናየው ይሄን ጠባይ ምን ሲሆን ነው ሲወዳደሩ ነው ለተለያዩ የምግብ የውሃ የድንበር ሪሶርሶች ማለት ነው ወይም ደግሞ ሀብቶች ለነዚህ ብለው ሲወዳደሩ ሲፎካከሩ ነው ማለት ነው። example of competition includes the competition between animals for space, territory, water, mates and food ማለት ነው። ስለዚህ ሴፍ የሆነ የሚስማማቸውን ቦታ ለመያዝ ግዛታቸውን ለመከላከል የሚመገቡበትና የሚራቡበትን ግዛት ማለት ነው። እንዲሁም ደግሞ ለውሃ ለሜት አጋር ለማግኘት እና ደግሞ ለምግብ ለማደል እንችላለን ወይም ደግሞ ለመመገብ ሲሉ በዚህ መካከል የሚያደርጉት ስትራግል ትግልና ውድድርን ነው ማለት ነው። competition occurs naturally between living organisms that coexist in the same environment። ውድድር የምንለው ነገር በተፈጥሮ የሚከሰት ሊሆን ይችላል። ኦኬ በአንድ አካባቢ የሚኖሩ ሁለት እንስሳት አይነት ዝርዮች ወይም ተመሳሳይ እንስሳት አይነት ዝርዮች ካሉ በእነዚህ መካከል የምናየው ጠባይ ነው this competition። ቀደም ብለን እንዳልነው ሁለት አይነት ኮምፒቲሽን አይነቶች አሉ። there are two basic types of competition, intraspecific and
ኢንተር ስፔሲፊክ ማለት ነው። በተመሳሳይ ዝርያዎች መሀል የሚከናወነውን ውስጠ ተኮር ኮምፒቲሽን ውድድር ወይም ፉክክርና በተለያዩ በሁለት ዝርያዎች መካከል ደግሞ የሚከናወነውን ልዩ ተኮር ውድድርን ነው ማለት ነው ኢንተር ስፔሲፊክ ኮምፒቲሽን የምንለው። ኦኬ ሌላኛው ደግሞ አሁንም ቢሄቪራል ፓተርን ኢዝ ቴሪቶሪያሊቲ ነው ወይም ደግሞ የራስን ግዛት የማጠር ድንበር የመስራት ባህሪ ነው ጠባይ ነው። So it's a behavioral pattern that involves protecting spaces by an animal from others. ሌሎች እንዳይነኩበት የእንስሳ የራሱን የሆነ ስፍራ ማርክ አድርጎ አስምሮ የሚይዝበት ጠባይ ነው። So the territories of animals contain all of the resources and conditions they need to survive. አብዛኛው ጊዜ እንስሳት ግዛቴ ነው ብለው የሚይዙት ቦታ የሚበሉትን ምግብ፣ የሚጠጡትን፣ የሚጠለሉበትን አንዳንዴም ደግሞ ግንኙነት የሚያደርጉበት የራሳቸው ቦታ ነው ማለት ነው። that's why ለዛ ነው ከሌሎች እንስሳት ለመከላከል የሚፈልጉትና በቃ የራሳቸው ግዛት ለማድረግ የሚፈልጉት። so many animals defend their area by using display behavior instead of fighting. ብዙ እንስሳት የራሳቸው ቦታ መሆኑን ለማስገንዘብ የሚታይ የሚያሳዩት ባህሪ ነው ያለው ከፋይት ከማድረግ ይልቅ ከጥል ይልቅ ማለት ነው። so ይህንን ባህሪ ሲያሳዩ that behavior gives signals for other animals to stay away ማለት ነው። ሌሎች እንስሳት ምን ይሰጣቸዋል? መልእክት ያሳያቸዋል፣ ምልክት ይሰጣቸዋል ማለት ነው ከዛ አካባቢ እንዲሩቅ የማረግ። so displaying behavior is generally safer and uses less energy than fighting. ታዲያ እንደዚህ አይነት የተለያዩ ዲስፕሌይ ቢሄቪየር ማሳየታቸው በእይታ ብቻ በማሳየት የሚግባቡበት ባህሪያቸው ኢትስ ሴፊየር ነው፣ የእነሱን ደህንነት ይጠብቅላቸዋል። እንዲሁም ደግሞ ከመጣላት ፋይት ከማድረግ ይልቅ ኢነርጂያቸውን እንዲቆጥቡ ያግዛቸዋል ማለት ነው። አነስተኛ የሆነ ኢነርጂ ስለሆነ የሚያስፈልገው ዲስፕሌይ ቢሄቪየርን ማሳየት ከመጣላትና ፋይት ከማድረግ በተሻለ መልኩ። ፎር ኤግዛምፕል ለምሳሌ ሜል ዶግስ ኤንድ ላየንስ ወንድ ውሾችና አንበሶች they use pheromones in their urine to mark their territory. በሚሸኑበት ጊዜ ሽንታቸው የሚሰጠው ሽታ አለ፣ ኦኬ ጠረን አለ። ስለዚህ እሱ ያሰምርላቸዋል ማለት ነው ግዛታቸውን። ምን ማለት ነው? it means that they are signaling other dogs or lions to stay out of their yard. ከዚህ አካባቢ እነሱ ከሸኙበት ቦታ ላይ ሌሎች ውሾችም ሆነ አንበሶች ከዛ ቦታ እርቀው እንዲገኙ ምልክት ማስቀመጣቸው ነው ማለት ነው። so እዚህ ጋር ፊገር 2.3 ዴሮን ማየት ትችላላችሁ። ላይን ኪፒንግ ቴሪቶሪ አንበሳ ሽንቱን እየሸና የራሱን ግዛት ድንበር እያሳመረ መመልከት ትችላላችሁ። በተጨማሪም ሜል gorillas use display behavior to defend their territory by pounding on their chests. ወንድ ጎሪላዎች ብናይ እኔ ነኝ አም ዘ ቦስ አይነት አክት ደረታቸውን የሚደበድቡበት መደብደብ የሚያሳዩት ባህሪ አለ። and thumping in the ground with their hand ማለት ነው። ደግሞ መሬት ላይ እጃቸውን የሚያሳርፉበትም በማሳረፍ የሚያሳዩትም ድም የሚል ድምጽ የሚያሰሙትን ዲስፕሌይ ቢሄቪየር እናያለን ማለት ነው። ኦኬ አስፈሪና ጠንካራ እንደሆኑ ለማሳወቅ ሲሉ። በተጨማሪም ሮቢን የምንላቸው የአፍ ዝርያዎች ደግሞ they display his red breast to warn other robins to stay away ማለት ነው። ቀይ የሆነ ደረቱን ለሌላ ሮቢን ያሳይና ከዛ ቦታ ከዛ ግዛቴ ራቅ የሚል ምልክት በማስጠንቀቂያ መልኩ ያሳያሉ ማለት ነው። በመጨረሻ የምናየው ሌላኛው behavioral pattern is communication behavior ነው። የተግባቦት ጠባይ ወይም ባህሪ ነው። so communication behavior it's a behavioral pattern vital for the interaction of animals. ለአይነቱ ደግሞ ጠባይ የተግባቦት ጠባይ ምንድነው? አንዱ እንስሳ ከሌላኛው እንስሳ ጋር መልእክት የሚላላክበት የሚለዋወጥበት ነው። በጣም አስፈላጊ ነው ማለት ነው። ምግብ በሚፈልጉበት ጊዜ፣ አደጋ ሲመጣ ለማስጠንቀቅ፣ አጋር ለመፈለግ እንዲሁም ደግሞ በግሩፕ ሆነው ወይም በቡድን ሆነው በሚቆዩበት ጊዜ የሚግባቡበት ጠባያቸው ነው፣ ባህሪያቸው ነው። so animals can communicate with the aid of sight. እይታን ተደግፈው ሊግባቡ ይችላሉ። ድምጽን፣ ሳውንድን። ኦኬ እይታ ስንል ለምሳሌ የተለያዩ ከለሮች፣ የተለያዩ ቀለሞች በማሳየት ጀስቸር እንቅስቃሴዎች በማሳየት ሊሆን ይችላል።
ኦኬ ሳውንድ በመጠቀም ድምጽ ዘፈን ሊሆን ይችላል፣ የአጠራር ድምጽ የሚጠሩበት ድምጽ ሊሆን ይችላል። እንዲሁም ደግሞ ታክታይል with body touch ማለት ነው። በንክኪ በፊዚካል ኮንታክት ሊግባቡ ይችላሉ። እንዲሁም ደግሞ በተጨማሪ ኬሚካል ኪውስ ኦኬ ፍንጮች በመስጠት ኬሚካዊ የሆነ ፍንጮች በመስጠት they produce special chemicals called pheromones ማለት ነው። የተለያየ አይነት ጠረኖችን በማመንጨትም ሊግባቡ ይችላሉ ማለት ነው። So for example birds sing and frogs croak to communicate with each other አዋፋት ይዘምራሉ ለመግባባት። እንዲሁም ደግሞ እንቁራሪቶችን ብናይ የሚጮሁበት የእንቁራሪት ድምጽ አለ። በዚህ መልኩ ይግባባሉ። አንትን ደግሞ ብናይ ጉንዳኖችን ደግሞ ብናይ እንዴት ነው የሚግባቡት? they communicate with chemicals called pheromones pheromones የምንላቸው ኬሚካዊ ሰብስታንስስ አሉ ጠረን የሚያመነጩት። ለምን ይጠቀሙባቸዋል? to mark trails to food sources so that you know other ants can find them ይህን ኬሚካዊ የሆነ ጠረን ሲያመነጩ ምን ይጠቅማቸዋል? ምግብ የሚገኝበትን የምግብ ምንጭ የሚገኝበትን ቦታ እንደ ዱካ እያሳረፉ ይሄዳሉ። ስለዚህ ሌሎች ጉንዳኖች ሲመጡ ያንን የምግብ የሚገኝበትን ምንጭ በቀላሉ እንዲያገኙት ማለት ነው። ሶ እዚህ ጋር ፊገር 2.31 ብናይ ምን ያሳየናል? እንዴት ኮሙኒኬት እንደሚያደርጉ መመልከት እንችላለን። they communicate in ants ማለት ነው። ጉንዳኖች ፌርሞን በማመንጨት ቦታ ይጠቋቆማሉ ማለት ነው። በዚህ መልኩ ይግባባሉ። እሺ የዛሬ ቪዲዮአችን እንግዲህ ይሄን ይመስል ነበረ። ስለተለያዩ behavioral patterns in animal በደንብ አድርጋችሁ እንደተገነዘባችሁ ተስፋ አደርጋለሁኝ። በቀጣይ ቪዲዮ ደግሞ homeostasis in animals የሚለውን ሴክሽን እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎች፣ አስተያየቶች ካሏችሁ እዛ ላይ ጻፉልን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።